እኔ ምንም ማውቀው ነገር የለም። ልቀቀኝ። ምንም አቤል ነው ወይ ማታውቀው? እስኪ ዞርልኝ። አላውቅም ደግሞ አቤል ነው ወይ ማታውቀው? አዎ አላውቀውም። የልጅቷን አስክሬን ወስዳችሁ እዛ ቤት ለማስቀመጥ። የምን አስክሬን ነው የምትለው? ደሞ ብለህ ሞተች ተብላ የተገኘችው እዛ ቤት። እቤቴ ምንድን ነው ይዘህ የመጣው? እቤቴ ምንድን ነው ያስቀመጥከው? አስክሬን ካስቀመጡ ሰዎች አንዱ ባለቤትሽ ነው። ቅዱስ እናቴ ታሪኩ ጉድ ሰራይ። ታሪኩ ጉድ ሰራይ እናቴ። ማነው አስክሬን ያመጣው? ማነው ቤት አስክሬን ያመጣው? ማን ያመጣው? ወንድሜ እንዳላጠቀ ወንድሜ እንዳላጠቀ እስኪ ጋር ነው ምንም ማውቀው ነገር የለም። አንዳንዴ ደግሞ ምን እንደምታሰሩት ሁሉ አላውቅም። ማለት ጭቃ በጭቃ ሆኖ ይመጣል። ዝናብ ሳይዘንብ በሀገር ደረቅ በሆነበት ሀገር የት ሀገር ሄዶ ነው እስክል ድረስ ጭቃ በጭቃ ሆኖ ይመጣል። ከዛ የሆነ ቦታ ቁምልኝ ምናምን ብላ ልብሷን ቀይራ መጣች። እንደውም ሰራተኛ ምናምን ያልከኝ እኔ እዛ ቀን ነው የሰራተኛ አይነት እንደውም አለባበስ ለብስ ያዩዋት። ኧረ እኔ የኔ ባል ቆሻሻ ስራ አይሰራም። እሺ አርፈሽ ቁጭ በይ፣ አርፈሽ ቁጭ በይ። ለምንድን ነው አርፌ የምቀመጠው? በገዛ ቤት የመጣ ባሌን ትሰድበዋለህ እንዴ? ሊያ ወደምትሰራበት ቤት መኪና ይዘን ሄደ እንደነበር ጠንቅቄ አውቃለሁ። ሊያውም እኩለ ሌሊት። ምን ነበር ያወረዳችሁት? ያ መጣው ምናምን ብሎ ከሄደ በኋላ ሲመለስ እጁ ላይ ደም ልብሱ ምናምን እንደሚነካዋል ምናምን በቃ በጣም ያስፈራ ነበር ሰውየው። እኔ ደግሞ መጠየቅ አልችልም ምንድነው ምናምን ማለት ስለማይቻል። ስራው ጥሩ ክፍያ እየከፈላችሁት ነው? እግዚአብሔር ይመስገን። በወጣ ፊልድ በወጣ ቁጥር ደግሞ በደንብ ብዙ ብር ነው የምትከፍሉት። እና አሁን ቤተሰቦችሽን እርዳታ እያደረገላቸው ነው ለማለት ነው ወይንስ ምንድነው? ማለት እነሱንም ህይወታቸውን የቀየረ ስትይ ግልጽ አልሆነልኝም። ህይወቴ እዛ እስከምሰራበት ሰዓት ድረስ ማንም ሰው ማስክ አድርጎ እቃ ቀብሎኛ ያቀብላል ከነዛ ሁለት ወጣቶች ውጪ። ይሄ ማለት የቀሩት ሁለት ወጣቶች የምታውቃቸው ሰዎች ናቸው ማለት ነው። ብዙዎቹ ቅሬታ ሲያነሱ የነበሩት የኛ ድርጅት ሰራተኞች እኛ ድርጅት ውስጥ ከተቀጠሩ በኋላ ሃይማኖታቸው ላይ ያላቸው አክቲቪቲ በጣም እንደቀነሰና እንደ ከዚህ በፊቱ ብዙም ሃይማኖታቸው ላይ አክቲቭ እንዳልሆኑ ተነግሮናል። እስቲ ስለዛስ ጉዳይ ባለቤትሽ እንደው ምን አይነት ለየት ያለ ባህሪ አምጥቷል? በተለይ ደግሞ በእንደዚህ በሃይማኖቱ በኩል ቤተሰቦቿን አድራሻ ምናምን የእናቴንም አድራሻ ምናምን ሙሉ ነው በቃ መዝግባሉኝ። አስመዘገብኩ። ለምን? ወንድሜ የት ነው ታሪኩ? ወንድሜ የት ነው? መፈጠርን እንድጠላ እንዳደርግ ካልፈለግ እውነት እልሃለሁ እኔ እንዲህ አድርጌ ልነካ አልፈልግም። እንዲህ አድርጌ ካልሆነ ግን የምፈልጋቸው መልሶች የማትመልስልኝ ከሆነ ስላንተ አይደለም፣ ስለ ቤተሰብ አይደለም፣ ስለ ባለቤት ቤተሰቦች አይደለም፣ ስለማንም ሰው ህይወት ግድ አይሰጠኝ። ምንም ነገር ከማድረግ ወደኋላ አይደለም። እስኪ ቪዲዮ ውስጥ ሳይገባ ይቀር መሰለኝ። አዎ ልጁ ይኸውና እየመጣ ነው ወደዚህ እና ስለዚህ ይኸውልህ በእነዚህ ሰዎች ከፈለኩ በግድ ይዤ እኮ ላናገር እችላለሁ። ከማን ጋር ነበር የነበርከው? ምንም ናቸው? እነማን ናቸው? ባይን ነው ማውቃቸው አብሮ ሲሰሩ የነበሩት። ከዛ ሰውጣ ደግሞ መኪና ምናምን ውጭ ላይም ቆመዋል። የተወሰኑ ሰዎች እዛ ጋርም አሉ። ከዛ ውስጥ ግን የማውቀው ልጅ አንድ የሰፈር ልጅ ደግሞ እዛው አለ። በርጋ ቆሜ ባለቤቱ በሌለበት ታይም አቤል በሌለበት ሰዓት ምን አይነት ዕቃ ነው የሚወርደው? ምንድን ነው የሚወርደው የነበረው? ሰፈር ላይ የሚውል ልጅ ነው በማታ በዛ ሰዓት። እዛ ሰዓቱ ስንት ሰዓት አካባቢ ነው? ያው ወደ 9-10 ሰዓት አካባቢ ይሆናል። ሌሊት ማለት ነው። ከ9 ወደ 10 አካባቢ ይሆናል። እኔ በዛ ሰዓት ነው ወደ ስራ መውጣው። ማለት እንደዚህ ያደርጋሉ ለማትገምተው ሰውን እንደዚህ ብዬ ማለቱ ይከብዳል። ማለት ለሰው አዛኝ ነው፣ ለሰው የሚረዳ ሰው ነው። ማጃቢ ገብቶ የሚወጣ ነው፣ ጋዜጠኛ ነው። እንዲህ ያደርጋል ብለን አላሰብኩኝም። ያን ነገር እርሶ ባዩበት ታይም በነጋታው አቤል ቤት አስክሬን ተገኘ ተብሎ ፖሊሶች መጥቶ ነበር አይደል? አዎ መጥቶ ነበር። ያን ነገር ሲሰሙ ምንድን ነው የተሰማሁት? አንተ እናትህን እህትህን የሚረዳልህ የነበረህን ሰው ባገኘ ቁጥር ገንዘብ የሚሰጥህን ሰው በዚህ ልክ ነው ውለታው የምመለስለት? እቃ ስታወርዱ ምን ስትሉ አብራቸው የነበረችው የአቤል ሰራተኛ ነበረች። እንዴት ነው ከእሷ ጋር ልትሰራ የቻልከው? ምንድን ነው በሰዓት ውስጥ ልታወርድ የቻላችሁ? ምን ማለት ነው? አያገባኝም።
ነገርኩህ። ምን ማለት ነው? በዛ ላይ እዛ ቤት ውስጥ ምን ትሰራ ነበር አንተ? ስላስፈራራኸኝ አሁን እዚህ ጋር ስላላችሁ ስለተሰበሰባችሁ ስላስፈራራው ትናገራለህ። የዛ ሰዓት እኔ እንደምትተዋወቁ ነው ሁኔታችሁን ያየሁት። ማንን ነው ትክክለኛውን ነገር ለምን አትናገርምና እውነታው ለምን አይወጣም? አቤል ቤት ውስጥ ሞታ ተብላ የተገኘችው አስከሬን እናንተ ናችሁ። ልቀቀኝ። ዝም በል እባክህ። ምን ሰማኛለህ? ምን እኩል ያስፈራራኝ እየሞከርክ ነው? ስንት ነው የከፈሉት? እኔ ምንም የምን አስከሬን ሌላ ወንጀል እያስፈራራኝ ነው። በሰፈር የመጣው እንዳትጠገኝ አልፈልግም። ምን ልታደርግ ነው? እኮ እሱን ዝቅ አድርገውና ላውራ አልፈልግም አልኩ። ላውራህ ነው። አንድ ያሰማኝ። ሰላም ብራዘር፣ ሰላም ነው? ሰላም፣ እንዴት ነህ? በደንብ ከሊያ ጋር የተረጋገጠ ወንጀል እንደሚሰሩ እርግጠኛ ነኝ። ከየት አግኝተው ነው ይሄን ፎቶ? ይኸውና በደንብ ጓደኛሽ መሆኗን ለይልኝ። የቤት ሰራተኛ መሆን አልነበረም አላማዋ። የቤት ሰራተኛ መስላ ገብታ እዛ ቤት ውስጥ ጥቃት መፈጸም ነበር የሷ ዓላማ። እየሰማን ያለነው ነገር ትንሽ ግራ ያጋባል። ውሃ እስኪ ውሃ እሱ እናቴ አካባቢ ላይ ወዳሉ ሰዎች እንግዲህ አቅንቻለሁ። ይሄን የምልበትን ምክንያት እንግዲህ ያው በኋላ ላይ ኤክስኪዩዝ ማድረግ ይኖርብኛል። ስገባም እንግዲህ ኢንትሮ ላይ አንዳንድ ነገሮችን ለእናንተ ግልጽ ለማድረግ ሞክሬያለሁ። እንግዲህ ዛሬ የምገኘው እኛ ድርጅት ላይ የሚሰራው ወንድማችን ቤት ነውና እስቲ ስለ ወንድማችን የምንሰማው ድርጅታችን ላይ ስላለው ነገር ወይም ደግሞ የድርጅታችን ሰራተኞች ቤት ውስጥ ስላላቸው ነገሮች ስላናኗራቸው ስለ ስራችንም ስላለው ነገሮች በሙሉ እንግዲህ ከሚስቶቻቸው ጋርም ከልጆቻቸው ጋርም የምናወራበት ሰዓት ስለሆነ ዛሬ አንድ የድርጅታችን ሰራተኛ ወይም ደግሞ የድርጅታችን ሹፌር ቤት ተገኝቻለሁ። የሚፈጠሩትን ነገሮች እስቲ አብረን የምንከታተል ይሆናል። ለዚህ ቻናል እንግዲህ አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁን እንዲሁ ኮመንት ላይ ያስቀምጡልኝ። ለብዙ እንዲዳረስ ደግሞ ይህን ቻናል እንግዲህ ሼር በማድረግ ይተባበሩን እላለሁ። ቀጥታ እስቲ እንግዲህ ያው ከድርጅታችን ሹፌር ሚስት ጋር የሚኖረን ቆይታ አብረን የምንከታተል ይሆናል። የትም አትሂዱ። ሰላም ሰላም፣ እንዴት ዋልክ? እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም። ሰላም። ያው እንግዲህ አንዳንድ ነገሮችን ስናገር እንደሰማሽው ነው። ድርጅታችን ላይ እንግዲህ የሚሰሩትን ሰራተኞች ስለ ህይወታቸው ቤታቸው ስላለው ነገር ስለ አንዳንድ ነገሮች የምናወራበት ሰዓት ነው። እየሄድን እንግዲህ ብዙ ቦታዎች ላይ ቃለ መጠየቅ የምናደርግ ይሆናል። አንዳንድ ስጦታዎችንም የምናበረክትበት ሰዓት ነውና እስቲ በመጀመሪያ ራስሽን አስተዋውቂልኝና ወደ ጉዳዮቻችን እንገባለን። እኔ መሰረት እባላለሁ። ያው ባለቤትን እንደምታውቀው ታሪኩ ባለቤቴ በጣም የሚወደኝ ወዳጅ አክባሪ የኔ ጌታ እድሜውን ያርዝምልኝ። እኔ ያለሱ ምንም የምሆነው ነገር አልነበረም። በጣም ነው የምወደው። ማለት የምሆነው ነገር አልነበረም። እስቲ ማለትማ ባለቤቴ ለእኔ ብዙ አድርጓል። ቤተሰቦቼም ማግባቴን ቢቃወሙም እሱ እስቲ መጀመሪያ ስለ አንቺ እናውራና የአንቺና የታሪኩ የፍቅር ግንኙነት የት ነበር የጀመረው? እንዴት ነው የጀመረው የሚለውን ነገር እናውራ። እኔና ታሬ የተዋወቅነው እኔ ገና ተመርቄ የሙከራ ስራ ጊዜ ነበረኝና ወደዛ ስሄድ እንዳጋጣሚ ታክሲ ሹፌር ነበረ እና ሁሌ ጧት ሰልፍ በጣም ታሪኩስ የታክሲ ሹፌር ነበር እያልሽኝ ነው? አዎ። እድሜ ክብር ምስጋና ይግባው ለእናንተ ድርጅት ህይወታችን ተቀይሯል። ግን ታሬ በቃ እዛ ሰልፍ ምናምን እንዳልጠብቅ ምናምን ብሎ መጀመሪያ የተዋወቅን ቀን ያው ቁጥርሽን ስጪኝ በኋላ ታክሲ ሰልፍ ይበዛብሻል ታክሲ አይኖርም ሲለኝ እዛ ምንድነው የሚያወራው ምናምን ብዬ በቃ የኔን ቁጥር ሰጪ ምናምን ብሎ መጀመሪያ ተዋወቃችን እንደዛ ነበረ። ከዛ ቁጥሩን ወሰድኩኝ። እደውላለሁም ብዬ አላሰብኩም ነበር። ከዛ ልክ እሱ እንዳለው ምንም ታክሲ አልነበረ። ከዛ እንዳጋጣሚ ያው ለምን አልደውልለትም ምናምን ብዬ ደወልኩለት። ከዛ በኋላ ሁሌ እናወራ ጀመረ። ጧት ያደርሰኛል፣ ከስራ ይመልሰኛል። ከዛ ቅልጥ ያለ ፍቅር ውስጥ ገባን። ከዛ ቤት ማሳወቂያ ጊዜ ሲደርስ
ሳሳውቃቸው ያው እግዚአብሔር ይመስገን እንዴት እዚህ ኑሮ ትገቢያለሽ እንደዚህም አልጠበቁም እንደዚህ ያኖረናል ብለውም አልጠበቁም። ግን ያኔ በጣም ተቃውሞኝ ነበር። እንዴት የታክሲ ሹፌር ታገቢያለሽ ምናምን አንቺ የተማርሽ ነሽ፣ አንቺ ወጣት ነሽ፣ ከዚህ የተሻለ ነገር ነው። ያው የእናት የወላጅ ነገር እንደታወቀ ነው። እና በቃ በዛውም እናቴ በጣም ተናዳ አኩርፋኝ ሁላ ነበር። ያው እኔና ታሬ እንትንም አልጠበቅንም። በቃ ሽማግሌ ላክ አልኩትና በግድ እኔ ከሱ ውጭ መኖር አልችልም ምናምን ብዬ ነው ያሳመንኳት። ከዛ ሰርቪስ ምናምን መኪና ተሰጥቶት ነበር የሚሰራው ታክሲው። ከዛ ሰርቪስ ምናምን ሲያደርስ አንድ ደግ ሰው ተዋወቀና የእናንተን ድርጅት የጠቆመው ሰውዬ እሱ ነው። ደግ ሰው ተዋወቀና እሱ ለምን የስራ ማስታወቂያ ወጥቷል ሹፌር ይፈልጋሉ ምናምን ብሎት፣ አንተ ደግሞ ጸባይክ ጥሩ ነው እና ጥሩ ትሰራልናለህ ብሎ ወደ ድርጅታችሁ ጠቆመው። የተባረከሽ ቀን ያው እዛ ሄዶ ፈተናውን አለፈ። ፈተናውን እንዳለፈ በዛ ያው ልጆች ወንድሞቼን ህይወቴን እናቴ አሁን አቅሟ ትንሽ ደከም ብሏል። እሷንም የሚያስታምመው የእናቴን ህይወት የቀየረው ባለቤቴ ነው። እግዚአብሔር በምን መንገድ ነው ባለቤትሽ የወንድምሽን የቤተሰቦችሽን ህይወት መቀየር የቻለው? ስራው ጥሩ ክፍያ እየከፈላችሁት ነው። እግዚአብሔር ይመስገን። በወጣ ቁጥር ደግሞ በደንብ ብዙ ብር ነው የምትከፍሉት። እና አሁን ቤተሰቦችሽን እርዳታ እያደረገላቸው ነው ለማለት ነው ወይንስ ምንድነው? ማለት እነሱንም ህይወታቸውን የቀየረ ስትይ ግልጽ አልሆነልኝም። እግዚአብሔር ይመስገን ይኸው ለትንሹ ወንድሜ መንጃ ፈቃድ ራሱ አውጥቶለት ከዛ ራሱ ሹፍርና አስቀጥሮታል። ኦኬ፣ እኛ ድርጅት ላይ እናንተ ድርጅት ላይ እናቴም ይኸው ሆስፒታል እየተንከራተተች በጣም ብዙ ነው ለሷ ሕክምና የምናወጣው። የሷንም ህይወት ቤቷን ቤት እቃዋን ምናምን ሁሉ ያሟላሁት እኔ። ያው እሱ ከሚሰጠኝ ውጭ አሁን ብዙም ደሞዝ ያናል ብዙ አይደለም። እና እናቴንም ደጉሜ ቤቴንም ሞልቼ ሳይሆን እሱ በሚያደርግልኝ ነገር ነው እናቴንም ህይወት ያው ድግፍ ያደረኩት። እግዚአብሔር ይመስገን። እግዚአብሔር ባርኮናል ይመስገነው። እንግዲህ ያው እያለችኝ ያለችው ነገር በሙሉ እንግዲህ ከኛ ድርጅት ተርፍ ከኛ ድርጅት በሚገኙ ነገሮች በሙሉ ባለቤቷ አቶ ታሪኩ እርዳታ እያደረገ እንዳለ፣ በመቀጠልም ደግሞ እንግዲህ ታናሽ ወንድሟን እዚሁ የኛ ድርጅት ውስጥ እንግዲህ በነሊያ የሚመራው ድርጅታችን ውስጥ አስቀጥሮታል እያለችን ትገኛለች። እንግዲህ ይሄ ማለት አቶ ታሪኩ ድርጅታችን ውስጥ የመስራት ፍላጎቱን ድርጅታችን ውስጥ የመቆየት ያለውን ፍቅር እንግዲህ ያሳየን ነው የሚገኘው። ለድርጅታችን ያለውን ክብር ከቤተሰቦቹ ወይም ደግሞ አካባቢ ላይ ካሉ ሰዎችም እንግዲህ ጥሩ የሚለውን ነገር እየሰበሰበ ለዚህ መልካም ሆኖ ጥሩ ስራዎችን ለሚሰራ ድርጅት ሰዎችን እያሰባሰበ እያስተባበረ እንዳለ እንግዲህ ግልጽ የሆኑ መረጃዎችን እያገኘን እንገኛለን። እስቲ ባለቤቱም ደግሞ ታሪኩን በምን አይነት መንገድ ትገልጸዋለች? ከታሪኩ ጋርስ የነበሩት ነገሮች አሁንም እየተፈጠሩ ያሉት ነገሮች ምን ይመስላሉ? እስቲ ባለቤቷ ታሪኩን ግለጪልን ብንላትስ በምን አይነት መንገድ ትገልጽልናለች የሚለውን ነገር ስቴፕ ባይ ስቴፕ የምናወራ ይሆናል። ከዛም በኋላ እኛም ለምን እንደመጣን ጉዳያችንስ ምንድን ነው የሚለውን ነገር በሰፊው የምናወራበት ይሆናል። እስቲ በመጀመሪያ ታሪኩ ላንቺ ምን አይነት ሰው ነው? ታሬ ለኔ ብዙ ነው። ትሁት ነው። ፍቅር አዋቂ ነው። ታሬ ስትልካው እሺ ወዴት ነው እንጂ ስጠራው ቤት ነው እንጂ ሌላ ብዙ እንትን አይደል። እሺ እንግዲህ ያው የሰው ልጅ በፍቅር ህይወት ውስጥ ብዙ አይነት ነገሮችን ያሳልፋል። ብዙ ደስ የሚሉ አይነት ነገሮችን ያሳልፋል። እንደዛውም ደግሞ ቻሌንጅ የሚያደርጉ ነገሮች አሉ። ሰው ከነዚህ ነገሮች ውስጥ እናንተን እስቲ እስከዛሬ ካሉት ነገሮች ውስጥ ቻሌንጅ ያደርገናል፣ ፍቅራችን ላይ አንዳንድ ጸብ ይፈጥርብናል የምትሉት ነገር ምን ይሆን?
ጸብ ብዙ የሚፈጥር ባለቤት የለኝም፣ ይታገሰኛል። ግን አሁን ጸብ ፈጽሞ ሳይሆን ትዳራችን ከጸብ የራቀ ነው የምትይኝ? አይ ከጸብ የራቀ ነው ምናምን ሳይሆን ያው ሁሉም አይደለም ሰው እግርና እግርም ተጋጭቶ ይኖራል። ግን በትዕግስቴ በጣም የከረረ ጸብ ምናምን የለንም። ያው አንዳንዴ የሆነ ከስራ ሲመጣ ደክሞት ወይም ደግሞ የሆነ ነገር ሆኖ ይነጫነጫል። ሰሞኑን የሆነ መቃዠት ምናምን ስለማይበት እኔም ማለጫ ነው እንደዚሁ። ግን ዋናው ፈተና ምንድን ነው? እስቲ አሁን አንቺ በዋነኝነት እንደዚህ ከድርጅቶቻችን እየወጣን እየሄድን እኔም ኢንተርቪው የምናደርግበት ዋነኛው ምክንያታችን ምን መሰለሽ? ይቅርታ፣ ምን መሰለሽ? እየሄድን እንደው እኛ ጋር የምትሰራው ሚስት ከሆነች ባሏን ሚስት እንደዚህ ከድርጅቶቻችን ውስጥ ወይም ደግሞ እኛ ድርጅታችን ላይ ከምንሰራው ነገሮች ውስጥ ምን ቢስተካከል እንደ ሀሳብ ምን ብናስተካከል ጥሩ ነው ብለህ ታስባለህ? ባልም የሚሰራ ከሆነ ሚስትን ሄደን እስቲ እንደው ድርጅታችን ውስጥ ባልሽ ላይ የምታየው ለየት ያለ ነገር ካለ እስቲ ከድርጅቱ ከስራው ይሆን እንዴ ድርጅቱ ውስጥ በዚህ መንገድ ቢያስተካክለው ተብሎ የሚታሰብ ነገር አለ? እንደዚህ ድርጅት እየሄደ ቤተሰብን የሚያዋራ ድርጅት ኢትዮጵያ ውስጥ አለ ብዬ አላስብም። እስቲ ግን የኛ ድርጅት ለየት የሚያደርገው ዋነኛው ይሄ ነገራችን ይሄም ስለሆነ ነው። እስቲ አንቺ ከድርጅታችን ይሄ ነገር ቢስተካከል ባሌ ላይ የማየው ለየት ያለ ነገር የሚኖር አይመስለኝም የምትይው ወይም ደግሞ ባሌ የማይፈልገው እየሰራው ያለው ነገር ይሄ ነው ብትይኝ ደስ ይለኛል። ቢስተካከል የምለው ነገር ባለቤቴ ብዙ ጊዜ ለሊት እየጠራችሁብኝ ነው። ለሊት በጣም መስራት እያበዛ በቃ ፊቱም ጠቋቁሮ ነው የሚመጣው፣ ተኮሳትሮ እንቅልፍ ማጣትም ሊሆን ይችላል። ግን በቃ በጣም ሌላ ሰው ሆኖ ነው የሚመጣው። ለሊት ከሰራ በቃ ቀን ግን ሲሰራ ሰላም አለ። ቀን ሲሰራ እኔ የሌሊቱን ባሌን ግን አላውቀውም። ለሊት ሰርቶ ከገባ በቃ አያናግረኝም፣ አይኑ ይቀላል። አንዳንዴ ደግሞ ምን እንደምታሰሩት ሁሉ አላውቅም። ጭቃ በጭቃ ሆኖ ይመጣል። ዝናብ ሳይዘንብ በሀገር ደረቅ በሆነበት ሀገር የት ሀገር ሄዶ ነው እስክል ድረስ ጭቃ በጭቃ ሆኖ ይመጣል። ምን እንደሚሰራ ራሱ አላውቅም። በስመ አብ። እኔ የሌሊት ስራ ይቅር፣ የሌሊቱን ስራ አቁሙት በቃ። እኔ ያው ደሞዙ ጥሩ ነው፣ ብዙ ህይወታችንን አሻሽሏል። ግን የባሌ ጤና የተቃወሰ ነው። የሌሊቱ ስራ መስተካከል አለበት። እንግዲህ ጥሩ መልካም። እንግዲህ ያው ይህን ሀሳብሽን ተቀብለናል። ለታናሽ ወንድሜ መንጃ ፈቃድ አውጥቶለት ድርጅታችን ውስጥ እንዳስቀጠረው ነግረሽኝ ነበር። ያው እንግዲህ ድርጅታችን ውስጥ በጣም ብዙ ሰራተኞች ስላሉ ማን ይሁን ማን እንግዲህ ለይቶ የማወቅ እድሉን አላገኘውም እስካሁን። እስቲ ግን እንደው ወንድምሽን በምን አይነት ዘርፍ ላይ እንዳስገባውና እንደዚሁ እንደ ባለቤትሽ በሹፍርና ይሆን ወይንስ ደግሞ ወንድምሽ የነገረሽ የሚሰራቸው ነገሮች ካሉ ምንድን ነበር? ወንድሜን በሹፍርና ነው የገባው። ያው እንደነገርኩ ቅድም ራሱ ነው መንጃ ፈቃድ ያወጣለት። ግን አሁን ወንድሜ ግን ክፍለ ሀገር ምናምን ይልኩታል። አሁን እንደውም ከተደዋወልን ትንሽ ቆየት ብለናል። ኔትወርክ የለም ብሎ ከተደዋወልን ትንሽ ቆየት ብለናል። ግን ብዙ ጊዜ ወንድሜ ውጪ ነው፣ ገጠር ምናምን ነው የሚልኩት። ወንድሜን ያው ባለቤት ወንድምሽ ነው ደውሎ እንደዚህ ነገረሽ ወይንስ ባለቤትሽ ነው ከከተማ ውጪ ነው እያለ ነገሮችን ያስረዳሽ? ወንድሜን አገኘዋለሁ። ያ ብዙ በስልክ አናወራም። ወንድምሽን ስታገኘው ወንድምሽ ነው እኔ ክፍለ ሀገር ነው ያለሁት ያለሽ ወይንስ ደግሞ ባለቤትሽ አይ እኔስ ወንድምሽን እንደዚህ ወደ ክፍለ ሀገር ቦታ በፊልድ ምክንያት ልኬዋለሁ ነው ያለሽ? ባለቤቴ ነው እንደሱ የሚለው ባለቤቴ ነው። ወንድሜ ብዙ ጊዜ ስራ ላይ ሲሆን ስልክ ማውራት አይወድም ማለት አሁን አንቺ እየነገርሽኝ ያለሽው ወንድሜ እንደዚህ በብዛት ከከተማ በፊልድ ምክንያት እንደሚወጣ እያልሽ ነገሮችን ልታስረጂኝ ፊልድ ሲወጣ ብዙ ስልክ አያወራም እና ብዙ ስደውልለት እንዴት ደህና መሆኑን ደህና ነው ምናምን ይልና ከዛ ይዘጋዋል። ወይ ደግሞ ቶሎ አሁን ሰሞኑን ደግሞ ቢጠራ ሌላ ጊዜ መልሶ ይደውላል። ሰሞኑን አይደውልም እንጂ ይደውላል፣ መልሶ ይደውላል። ወንድምሽ እዛ ድርጅት ከገባ በኋላ እዚህ ጋር ምንም አይነት ውሸት መቀበል አንፈለግም ስለሆነ እንደው ወንድምሽ እዛ ድርጅት ከገባ በኋላ እህቴ ይሄ ነገር አልተመቸኝም፣ ይሄ ነገር አልተዋጥልኝም ያለሽ ነገር ነበር ይሆን? ስራውን ከጀመረ በኋላ የድሮ ወሬያችን ቀንሷል። ለምን? ስራው ከብዶት ይሆናል ብዬ ነው ዝም ያልኩት። ያው
በጣም እናወራ ነበረ ድሮ። ግን አሁን ፊልድም ስለሚያበዛ ያንን መጫን አልፈለኩም። ግን እህቴ እንደዚህ ከብዶኛል ምናምን ያለኝ ነገር የለም። እሺ እንግዲህ ውድ ቤተሰቦቼ ከድርጅታችን ከመጣንበት ሰዓት ጀምሮ የምንሰማቸው የምናያቸው ነገሮች በሙሉ እስቲ ወደ ምን እያመሩ ነው? ወደ ምን እያቀኑ ነው? የድርጅቶቻችን ሰራተኞችስ እንዴት ነው ለቤተሰቦቻቸው ያላቸውን ጊዜ የሚሰጡት? ከዛም አልፎ ተርፎ እንግዲህ ለድርጅታቸው ያላቸውን ክብርና ፍቅር በምን አይነት መንገድ እያሳዩ ነው የሚለውን ነገር ከአቶ ታሪኩ መማር እንችላለን። የገዛ እህቱን ወንድም እንግዲህ ወደዚህ መልካም ወደሆነ ድርጅት እንዲቀጠር መንገድ ሁኖታል ማለት ነው። ከዛም በኋላ እያወራችኝ እንዳለችው ከሆነ በተደጋጋሚ ለወንድሟ ስልኩም ብትደውልለት ስልኩ ሊነሳ እንደማይችልና እሱም ማግኘት ከባድ እንደሆነባት አንስታልኛለች። እኛም እንግዲህ ወንድሟን ማግኘት የምትችልበትን ፊልድ ከወጡ ሰዎች መሀልም እንግዲህ የእሷን ወንድም አጣርተን ከእሷ ጋር የሚገናኝበትን ሁኔታ እናመቻቻለን። ከዛ በፊት ግን እስቲ አቶ ታሪኩ ቤተሰቦቹ ምን ይመስላሉ? የምን አይነት ቤተሰብ ልጅ ነው? አሁንስ ደግሞ የሚያገኘው ጥቅምና ያለበት ሁኔታ ምን ይመስላል? ከዚህ በፊት የሚኖሩበት ቤትስ ምን አይነት ነበር? የእውነት አሁን እንደዚህ እንደተደላደለ ቆንጆ ቤት ውስጥ ነበር የሚኖሩት ወይንስ ከዛ በፊት የነበራቸው ቤት በእንደዚህ አይነት መልኩ የሚኖርበት አይደለም የሚለውን ብናወራ ደስ ይለኛል። እና ከየትኛው እንጀምራለን መሰለሽ? እስቲ ታሪኩ የምን አይነት ቤተሰብ ልጅ ነው? ታሬ ይገርምሃል፣ በጣም የዝቅተኛ ቤተሰብ ልጅ ነው እና ትምህርቱንም ብዙ መግፋት አልቻልም ነበረ። ታሬ 10 ማትሪክ አልመጣለትም። ያው ወደ ስራ ነው ቀጥታ የገባው። እናቴ ላስተዳድር ብሎ የጀመረውም ከእንትን ነው ከረዳትነት ጀመረ። ያው ታታሪ ስለሆነ በጣም ታታሪ ሰው ነው የሚባልና መንጃ ፍቃድ ያወጣው እዛው ረዳትነት እየሰራ ነው። ከዛ ረዳትነት እየሰራ መንጃ ፍቃድ ካወጣ በኋላ ያው ረዳትነት ሲሰራ ብዙ ሰው ታውቂ የለ አንዱ መኪናውን ይሰጠውና ታክሲ ይጀምራል። ግን በጣም ችግርተኛ ቤተሰብ ነበረው። አባቱ ብዙ አልቆዩም፣ በቅርብ ነው ያረፉት። ይህንን ለውጡን ሳያዩ በመሞታቸው በጣም ነው የሚያዝነው እሱ ራሱ እና በቃ ችግርተኛ ናት እናቱን። ግን በቃ አንቀባሮ እስከ እኔን አግብቶ እንኖርበት የነበረው ቤት ራሱ በጣም ደካማ ነበር። ከዛ እናንተን ድርጅት እንዳጋጣሚ ከተጋባም በኋላ ነው የእናንተን ድርጅት የተቀጠረው። ከዛ በኋላ ያው ይህንን የመሰለ ቤት ውስጥ ገባን። ገዝታችሁን የገባችሁት እዚህ ቤት? እግዚአብሔር ይመስገን። የእናንተ ድርጅት ጥቅሙ እንደሚለኝ ያው ፊልድ ምናምን ሲወጣ በዶላርም ስለሚከፈለው በጣም ብዙ ብር ያገኛል። ፊልድ ምናምን ሲወጣ አምሽቶ ብዙ ጊዜ ሲሰራ ብዙ ብር ይዞ ይመጣል እና ህይወታችን የተስተካከለው እግዚአብሔር ይመስገን። ስለዚህ በአንቺ በኩል እዚህ ቤት ውስጥ ኢንቨስት የተደረገ ምንም አይነት ነገር የለም ማለት ነው? በእኔ በኩል የለም። እኔ ደሞዜ እንደነገርኩ ነው ከራሴ ወይም ደግሞ ከቤት አያልፍም። እናትና እህት ወንድሞችሽ ታሪኩ በሚያመጣው ገንዘብ ሳፖርት እየተደረጉ ነው እየኖሩ ያሉት ማለት ነው? በዚህ ሰዓት እናቴ ትንሽ ሱቅ ነገር ነበረቻት። እሱንም ዘግታ አሁን በጣም እየታመመች ስለሆነ ተቀምጣለች ቤት። ያው ታሪ ነው የሚደግፋት። ይሁንሽ እንግዲህ ያው አሁን አንዳንድ በቅርብ እየሰማን ከነበራቸው ነገሮች ውስጥ ብዙዎቹ ቅሬታ ሲያነሱ የነበሩት የእኛ ድርጅት ሰራተኞች እኛ ድርጅት ውስጥ ከተቀጠሩ በኋላ ሃይማኖታቸው ላይ ያላቸው አክቲቪቲ በጣም እንደቀነሰና እንደ ከዚህ በፊቱ ብዙም ሃይማኖታቸው ላይ አክቲቭ እንዳልሆኑ ተነግሮናል። እስቲ ስለዛስ ጉዳይ ባለቤትሽ እንደው ምን አይነት ለየት ያለ ባህሪ አምጥቷል? በተለይ ደግሞ በእንደዚህ በሃይማኖቱ በኩል። ከሃይማኖቱ ጋር እንኳን ችግር የለውም ታሪ። ያው እሑድ ኮንስታንትሊ ሄድ ነበረ። እሱ ነው የቀረው። አሁን ቢዚ ስላደረጋችሁት እሑድን ትጣሩታላችሁ። ጊዜውን በጣም ስራው እየወሰደበት ስለሆነ ቤትም ሲገባ የጸሎት ሰዓቱ ስለሚደክመው ይተኛል እና ያው ብዙ የቀነሰው እንትኑ ከሃይማኖት አልቀየረም ታሪ።
ግን የደከመው ያው ስለሚደክመው ስራ ምናምን በጣም ስለሚደክመው እሁድን ወይ ቤት ከዋለ ደግሞ ሌሊት ስራ ውሎ ስለሆነ አምሽቶ ስራ አድሮ ስለሆነ የሚመጣው ይደክመዋል። እኔም አልቀሰቅሰውም ጥዬው ሄዳለሁ ምናምን እንጂ ሌላ ነገር እንኳን የለም። እሺ እንግዲህ ውድ ቤተሰቦቼ እስካሁን የሰማናቸው ነገሮች በሙሉ ስለ ታሪኩ ወይም ደግሞ ስለ ድርጅታችን ሰራተኛው ስለ ታታሪው ብዙ ነገሮችን ስለሚያደርግልን ስለሚተባበረን ሹፌር ታሪኩ እንግዲህ መስማት ያለብንን ነገሮች እየሰማን እንገኛለን። ታሪኩ እንደተነገረን እየሰማነው እንዳለ ነው። የታክሲ ሹፌር የነበረ ሰው በቀን ገቢ የሚተዳደር የነበረ ወንድማችን እንግዲህ አሁን ላይ በተወሰነ ጊዜች መሃል ለራሱ ቤት ገዝቶ ለሚስቱ እናት ቤተሰቦች በሙሉ እንግዲህ መደረግ ያለባቸው ነገሮች ሳፖርት እያደረጋቸው በመቀጠልም ደግሞ ታናሽ ወንድሟን መንጃ ፍቃድ እስከ ማውጣት ድርጅቶቻችን ውስጥ እንግዲህ እስከ ማስቀጠር ደረጃ ደርሰዋል። የትኛው ድርጅት ላይ እንዳስቀጠረው እንግዲህ እስካሁን አምናሽውር ብቻ ያለውን ነገር ለእናንተ ተገቢ በሆነ መንገድ የምናስተላልፍ ይሆናል። አሁን ግን ታሪኩ እስካሁን አላገኘሁትም ነበርና ዛሬ ቤት ይገኛል ተብዬም ስለነበረ ነው እሱንም በዛው ለማውራት የመጣሁት። ግን እስካሁን የእሱንም ድምፅ አልሰማሁም። ቅድም አንቺም አላስገባም ብለሽ ትንሽ በተከራከርሽን ሰዓት እዚህ አልነበረም እና የት ሂዶ ይሆን? እዚሁ ቅርብ ነው። ልደውልለት ይመጣል። አሁን ይመጣል። እኔ ደውዬ እንትን ከምለው ብዬ እኮ ነው። ደውልለት። እሺ እንግዲህ ውድ ቤተሰቦቼ እናንተም እስከዛው ድረስ ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁ እንደተለመደው ኮመንት ላይ ያስቀምጡልኝ። እኔም ደግሞ እስቲ የድርጅታችን ሰራተኛ የሆነውን ታሪኩን ከመጣ በኋላ ከእሱ ጋር የሚኖረን ቆይታ ይኖራል። ልቀቀኝ! እኔ ምንም የማውቀው ነገር የለም። ልቀቀኝ! እኔ ምንም የማውቀው ነገር የለም። ማነው ምንድን ነው ሲጀመር የታውቃለህ እኮ? እሺ ልቀቁኝ። ግባ። ምን ሆነ ነው? ምንድን ነው የሚያሸሽ? ምን ሆናችሁ ነው? ምንድን ነው የሚያሸሽ? ምን ሆናችሁ ነው? እኔ አልገባኝም። ምንም አልሆንኩም እባክሽ። ምሮ የሚያሸሽ? ቁጭ በይ። ካሜራውን ታጠፋ። ለምን ነው ማለት? በቃ ወጣ። ምንም መብት እኮ ነው እንዴ? በሰው ቤት መተህ ድርቅ ምናምን አለ እንዴ? እኔን የምታውቂኝ ሌላ ቦታ አለ ወይንስ ለምንድን ነው የሸሸኝ? የታውቃሉ አባቱ ያለ ፍቅር ነው የገባው። በይ ውጡ አሉ። አጥፎን ነው ወጣ። ለምን አትወጡ? ለምን አታስጠፋውም? ተነስተህ ብታጠፋው አይሻልም? ሰማኛለህ ታሪኩ ያለውን ነገር በምጠይቅ መንገድ ብቻ መልስልኝ። ምንም መልስልኝ ነገር አንቺ ዝም ብለሽ ሰው ታስገቢያለሽ እንዴ? ማታውቂውን ሰው ከድርጅት ነው የመጣው እኔ ታውቂዋለሽ ስላለ ዝም ብለሽ ማንንም ምን አይነቷ ነው? ምን ማለት ነው እንዴ? ታሪኩ የእሷን ወንድም የትኛው ድርጅታችን ላይ ነው ያስቀጠርከው? እስቲ ንገረን። አይመለከትም። ሰሚኛለሽ? እኔ ቅድም ሳውራሽ እንደነበረው ከዚህ ከባለቤትሽ ጋር እንደሱ ቆሻሻ የሆነ ስራ ምሳሌ አይነሱ አይደለም። አረ የኔ ባል ቆሻሻ ስራ አይሰራም። እሺ አርፈሽ ቁጭ በይ። አርፈሽ ቁጭ በይ። ለምንድን ነው አርፌ የምቀመጠው? በገዛ ቤት የመጣ ባሌን ትሰድባለህ እንዴ? እኔ ነኝ ያስገባው ካደለ ከበሬ ትቀመጫለሽ ወይንስ እኔ እንዳስቀምጥሽ ነው የምትፈልጊው? በቤት የመጣ ልታዘኝ ነው? አርፈሽ ትቀመጫለሽ አትቀመጭ? ምን ማለት ነው በቤት የመጣ ልታዘኝ? ሌላ ነገር ውስጥ አንገባ። ቁጭ በይ። ታሪኩ ምንድነው እያደረገ ያለው? ለምንድን ነው የማታስረዳኝ አንተ? ምን እንዳስረዳሽ ነው ፈልጊው? ምን ማለት ነው? ከድርጅትን የመጣ አሁን ቁጭ በይና ማውራት ያለብንን ነገር እናውራ። ቁጭ በይ። ምንድነው እኮ ንገሩኛ። ምንድነው? ሰምኛለሽ? እኔ መርማሪ ጋዜጠኛ ነኝ። እዚህ ከባለቤትሽ ጋር የወረደ ስራ መስራት አይነሱ አይደለም። ሰማሽ? ባለቤትሽ ደግሞ የወረደ ስራ ይሰራል። እሱን እኔ እና እሱ ስናወራ መሰም ይሆናል። ወንድምሽ የት ነው ያለው? ጠይቂው እስቲ። ወንድሜ የት ነው ያለው? ምንድነው የሚለው ልጅ? ለምንድነው የማታስረዳኝ? ምን አይነት ድርጅት ውስጥ እንደሚሰራ ታውቂያለሽ እኮ? ምንድነው እያለኝ ያለው? ለምን አውቃለሁ። ያስገባሽው አንቺው ጨርሻ አራስ አይደለ እንዴ? ጆብ ካርድ ወጥተህ ያስቀጠርከው ስራ አስገባልኛል። አስገባውልሽ። ታዲያ ምንድን ነበር የፈለግሽው? እና እሱ ምንድነው የሚያወራው? አቶ ታሪኩ ጋዜጠኛው አቤል ቤት ወስደ ያስቀመጥከው
ነገር ምንድነው? ማን ነው አቤል? ትሰማኛለህ? የምጠይቅህን ተገቢ የሆነ መልስ ብቻ ነው ፈልገው። ነገርኩህ እኮ ማን ነው? አቤል ነው የማታውቀው? አቤል ነው ወይ የማታውቀው? አቤል ነው ወይ የማታውቀው? አቤል ነው ወይ የማታውቀው? እስኪ ዞር አልና ያላቅም ደማ አቤል ነው ወይ የማታውቀው? አዎ አላውቀውም። አንተ ነህ የማታውቀው? አንቺ አልኩሽ። ሰማኛለህ ታሪኩ። የምጠይቅህን ነገር ተገቢ በሆነ መንገድ ብቻ መልስልኝ። ስሜታዊ መሆን አልፈልግም። የማይሆን ነገር ውስጥ አታስገባኝ። እቤቴ ምንድን ነው ይዘህ የመጣው? እቤቴ ምንድን ነው ያስቀመጥከው? ትሰማያለሽ? የእኔ ቤት ውስጥ አስክሬን ካስቀመጡ ሰዎች መሀል አንዱ ባለቤትሽ ነው። አያረግም፣ የኔ ባለቤት አያረግም። አንተ ለምንድን ነው የማትነግረው? ንገራት። እኔ ምን አድርግ ነው የምትሉኝ? እኔ እኮ አንድ ምስኪን ሹፌር ነኝ። እንዴ ንገረው። ቆይ ለምንድን ነው ማነው ምስኪን ሹፌር? ማነው ምስኪን ሹፌር? አንተ ነህ ምስኪን ሹፌር? አዎ በቤቴ ባሌን አትደብድቦ እንዴ! ተቀመጥ። ሰማኛለህ ታሪኩ። የማይሆን ነገር እንዲፈጠር አትገፋፋኝ። ሰማል። እኔ ሁሌ ምንም የማውቀው ነገር የለም። እኔ ዕቃ አደርስብሃለሁ፣ አደርሳለሁ፣ አመጣለሁ። በቃ ምን አይነት ዕቃ ነው የምታደርሰው? ምን አይነት ዕቃ ነው የምታደርሰው? እኔ ምን አውቃለሁ? ተላላኪ እኮ ነኝ። በቃ እንዴ ድርጅት ውስጥ ያለን ድርሻ ንገረኝ እስኪ። ምን ንገረኝ። ሹፌርና ነው። በቃ ሹፌር ነኝ፣ እላላካለሁ፣ አለቀ። የትኛው ድርጅት ነው ለሹፌር እንደዚህ አይነት ቤት የማስገዛት አቅም የሚኖር ወይም ደግሞ በዚህ ልክ ገንዘብ የሚከፍል? ሲቀጥልም ደግሞ የሚስትን ቤተሰቦች ሳፖርት የምታደርግ ብዙ ነገሮችን የምትችል ሌሊት ላይ ወጥተህ ጭቃ በጭቃ ሆነ የምትመጣበት ንገረኝ። በቃ ቲፕ ምናምን ይሰጡኛል ባለቤት። ምን አይነት ቲፕ ነው የሚሰጥ? ቲፕ ነው ገንዘብ ምን ይላሉ? ታሪኩ ትሰማኛለህ? ነገረክ አይደለ እንዴ? ይኸውልህ የገባህበት ነገር እንደዚህ አሁን ጨዋ ወይም ደግሞ ለመሸወድ የምታደርጋቸው ነገሮች ነፃ የሚያወጡ እንዳይመስልህ። የማይሆን ነገር ውስጥ ነው እየገባ ያለው። ራስህን የማይሆን ነገር ውስጥ አስገብተን ያለው። ትሰማኛለህ? ይኸውልህ እኔ በቃ ምን አድርግ ነው እየነገርኩህ እኮ ነው። እኔ አንድ ተራ ሹፌር ነኝ። በማን መንገድ ነው እዚህ ድርጅት ውስጥ የገባው? በቃ እዚህ ስራ አለ ተወዳደር ምናምን አለኝ አንድ ሰው። ሄጄ ተወዳደርኩ። በቃ ከዛ አለፍኩኝና ጀመርኩ። በቃ በቀላሉ እዛ ድርጅት ውስጥ ገብተህ መስራት ጀመርክ? አዎ ምንድን በቀላሉ ዘመድ የለም። እኔ ተፈትኜ ነው ያለፍኩት በስርዓት። ከዛም በኋላ በአጭር ጊዜ ውስጥ ይሄ ሁላ ንብረት የምታፈራበት አይነት ገንዘብ ይከፈል ጀመር ማለት ነው አይደለ? እንደዛ ነው እያልከኝ ያለው? አዎ ሰማለህ? ያሉትን ነገሮች ብትነግረኝ ይሻላል። ባለቤት ስለሚሰራው ነገሮች ብነግርሽ። የኔ ባለቤት ጨዋ ነው። ታሪኩ ጨዋ ነው። የምትሰራው ነገር አንተን እንደዚህ ከሰው ጋር ደፍረህ እንድትቀመጥ የሚያደርግ ነው። ለምን ዝም ትላለህ? አትነግረው? ንገረኝ ታሪኩ። እንደዛ ነው እየነገርኩ አንዴ። በቃ እኔ ስራዬን ብቻ ነው የምሰራው፣ አለቀ። ሹፌር ብቻ ነው። ትሰማለህ? አንተና ግብረ አበሮች በህይወቴ ነው የመጣችሁት። እኔም በህይወታችሁ እመጣለሁ። ስለምን ህይወት ነው የምታወራው? ሰማኛለህ? በህይወት እመጣለሁ። በአንተ ምክንያት ሚስትና የሚስት ቤተሰቦች የማይሆን ነገር ውስጥ እንዲገቡ ካልፈለግ ምን አድርገው ነው? ያሉትን ነገሮች አንቺ ደግሞ ምንድን ነው የምትደረቢው? ጭራሽ እኔ እኮ ግራ ገብቶኛል። ታሪኩ እዛ ስትቀጠር ምን ነበር ያደረግከው? የመጀመሪያ ስራ ምን ነበር? በቃ ሹፌር የነበሩ ሪኳርመንቶች ምንድን ናቸው? በቃ አለቃ አለኝ፣ አለቄን አድርሰኝ የሚለኝ ቦታ አይደለም። ስትገባ ማሟላት የነበረ ነገሮች ምንድን ናቸው? ምን አሟልተህ ነው እዛ ድርጅት የገባው? አውቃለሁ። ድርጅቱ ውስጥ ከመግባታችሁ በፊት ምንም እንደምታደርጉ በደንብ ነው የማውቀው። ንገረኝ ስለዛ ጉዳይ። በቃ የሚስቴን ፎቶ፣ የቤተሰቦቿን አድራሻ ምናምን፣ የእናቴንም አድራሻ ምናምን ሙሉ ነው በቃ መዝግባሉኝ። አስመዘገብኩ። ለምን? በቃ ስራውን ከጀመርክ በኋላ ማቆም አትችልም ምናምን አሉ። ከገባችሁ መውጣት አይቻልም ምናምን አሉ። ከዛ ስራ የጀመርን ቀን ሌሊት ላይ ምናምን የሆነ ቦታ ወሰዱን፣ ጨለማ ቦታ ምናምን። ማለት ግልጽ አድርገህ ንገረን። ስራ የጀመርክ ቀን ሌሊት ላይ የት ነው ወሰዱኝ እያልክ ያለው? እኔ ቦታውን አላስታውስም። በጨርቅ አይናችንን አስረውን የወሰዱኝ። ሌላም ሰዎች ነበሩ አዲስ የጀመሩ። በቃ ከዛ የሆነ ባዕድ አምልኮ ነገር ነው የሚመስለው። በቃ የሆነ ጨለማ ነው ምናምን። እየሰማሽ ነው ስለ ባለቤትሽ? ይሄንን ንጹህ ባለቤትሽ ታውቂያለሽ አንቺ?
እስካሁን እያወራሁ ስላለው ነገር የምታውቂው ነገር አለ? ምንም የማውቀው ነገር የለም ታሪኩ። እሺ ከዛ በኋላስ ምን ተፈጠረ? ስራ ምን ነበር? በቃ እኔ ስራ ሹፍርና ነው። አድርስ የሚሉኝም ማድረስ፣ ማየት ምናምን እቃው ምን እንደሆነ መጠየቅም ምናምን አልችልም። በቃ አድርስ የሚሉኝ ቦታ አደርሳለሁ። አምጣ ሲሉኝም አመጣለሁ። በቃ ሌሊትም 24 ሰዓት ነን በቃ እኛ የምንሰራው፣ ሌሊት ቀን የለውም። ከሊያ ጋር መስራት ከጀመርክ ምን ያክል ጊዜ ሆነ? ከሊያ ጋር ወደ 1 ዓመት ሆኖናል። ከእሷ በፊት ሌላ አለቃ ነበረኝ። ትንሽ ግራም ያጋባ ባህሪ ነበሩ ብቻ እሱ። ከዛ ከእሱ ጋር ተለያየና ከእሷ ጋር እሷ መታ ተሾመች። እንዴት በራስ ፍቃድ ነው ከምትፈልገው ሰው ጋር መስራት የምትችለው ወይንስ ምንድን ነው? ምን መብት ኖሮኝ ነው እንትን የምለው? በቃ እሷ ስትመጣ የእሷ ሹፌር ሁን ብለው እንትን አሉኝ። እሱ ሲፈልግ ለሊት 6 ሰዓት ምናምን የሆነ በቃ የማይሆን አይነት ነገር ነበር። ደውሎ እየጠራኝ የሆነ ቦታ ወስደዋለሁ። ከዛ ጠብቀኝ ይለኛል መኪና ውስጥ። እሱ የሆነ ቦታ ደርሶ ምናምን ይመጣል በሌሊት 8 ሰዓት 6 ሰዓት ሲለው እንደፈለገ ነበር በቃ። ከዛ መጣው ምናምን ብሎ ከሄደ በኋላ ሲመለስ እጁ ላይ ደም፣ ልብሱ ምናምን ደም ይነካዋል ምናምን በቃ በጣም ያስፈራ ነበር ሰውየው። እኔ ደግሞ መጠየቅ አልችልም ምንድን ነው ምናምን ማለት ስለማይቻል በቃ ከዛ ወደ ቤቱ ወስደዋለሁ። ከዛ ይህንን ለበላይ አለቆች ምናምን ተናገርኩኝ። ሊያ እንግዲህ እናንተ ድርጅት ውስጥ አንተ የምትለው እንግዲህ ወደ ዓመት አካባቢ አብሬያት መስራት ጀምሬያለሁ ካልክ በኋላ እሷ እኔ ቤት በሰራተኝነት ተቀጥራ ትሰራ ነበር። እንዴት ሆኖ ነው እኔ ቤት ሰራተኛ ሆና እየሰራች እናንተ ድርጅት ላይ እናንተን የምትቆጣጠሩ? እኔ ስለ ሰራተኝነቷ የማውቀው ነገር የለም። እኔ ሊያን የማውቀው ፕሮቶኮል ያላት ሴት ምናምን መሆኗን ዝንጥ ብላ ነው። እንኳን ሰራተኛ ልትመስል ቀርቶ ጭራሽ እኔ እንጃ። እኔ ስለቤት ሰራተኝነቱ አላውቅም። ወይ ምናልባት የተለያየ ሊያ ከሆነ የምናወራው አላውቅም እንጂ ሊያ በጭራሽ። ሊያ ሰማኛለህ ታሪኩ። ሊያ ወደምትሰራበት ቤት መኪና ይዘን ሄደ እንደነበር ጠንቅቄ አውቃለሁ። ሊያውም እኩለ ሌሊት። ምን ነበር ያወረዳችሁት? በቃ የሆነ እቃ አምጣሉኝ እንደተለመደው። ከዛ ያንን እቃ ለማምጣት ሄድኩኝ የሆነ ግቢ። እዛ ተጫነና እቃው ወደዚህ ጋር ደግሞ ይዘውና ተባልኩኝ። እቃውን ለማድረስ ሲሄድ እዛ ማለት ያልተለመደ ነገር አየሁ። እዛ 2 ልጆች ነበሩና ፊታቸው ላይ ማስክ አድርገዋል። ላግዛችሁ ራሱ ብዬ ከመኪና ልወርድ ስል እንዳትወርድ። የምን 2 ልጆች ነው? እዛ ቦታ ላይ ከአንተ ጨምሮ 5 ሰው እንደነበራችሁ ሰምቻለሁ እኮ። እየነገርኩህ ያለሁት አሁን መጀመሪያ ነው። ከመጀመሪያው እኮ ጀምሬ መጀመሪያ ላይ እኔ የተባልኩት እቃ ይዘና ነው። ከዛ እቃ ለማምጣት እየሄድኩበት ግቢ ላይ 2 ልጆች ነበሩ ማስክ ያደረጉ። እኔ ማለት ከዚህ በፊት ማንም ሰው ማስክ አያደርግም። እኔ እቃ ምናምን ነገር ላደርስ ሲል እነዚህ ማስክ አድርገው ምናምን ነው። ከዛ ላግዛቸው ልወርድ ስል እንዳትወርድ ምናምን ብለው ሁሉ አስፈራሮኝ። እዛው መኪና ውስጥ ተቀመጥኩ። እቃውን ጫኑ። እነሱ ከላይ ሆኑና ወደ ሊያ ጋ ሄድን። ከዚያ ሊያ ጋ ስንሄድ ሊያ ገባች። ከዛ የሆነ ቦታ ቁምልኝ ምናምን ብላ ልብሷን ቀይራ መጣች። እንደውም ሰራተኛ ምናምን ያልከኝ እኔ እዛ ቀን ነው ሊያ የሰራተኛ አይነት እንደውም አለባበስ ለብሳ ያየኋት። በቃ ከዛ እዛኛው ግቢ ደረስን። ወደ እየመራችኝ ሄድኩኝ። 2 ልጆች እዛ የሚጠብቁ ነበሩ። በቃ መጡ። እቃውን ምናምን አወራረዱ። ለ4ቱ ነው። በሩን ራሱ እሷ የከፈተችው ራሷ በቁልፏ ነው። እኔ ቤት ምናምን የምትለው ከየት አምጥተህ እንደሆነ ለራሷ ነች በቁልፍ የከፈተችው። እንደውም የዛ ሰዓት የሆነ ልጅ መጥቶ እንዴት ነው በእኛ ሰፈር እቃ የምትወርዱት ምናምን ነገር ብሎ ትንሽ ግብ ተፈጥሮ ነበር። በቃ የሆነ መላ ምናምን ነገር ሰጡ። በቃ ከዛ የሆነ ገንዘብ ምናምን ነገር ሰጡ መሰለኝ። ልጁ ሄደ። ምናልባት ከእሱ ጋር ምናምን ከሆነ ነው 5 የሚሆነው። ይሄ ነው በቃ አለቀ። ዛለቀ። እቃውን አወረድን። ከዛ ጫኑ ሌላ እቃ። ከዛ ደግሞ ትጨነቃለህ ሌላ። አዎ እሱን ጫኑና እኔ ሄድኩኝ። በቃ እቃውን ይሄኛውን ደግሞ እቃ ለማድረስ ሌላ ቦታ። የት ነበር የወሰድኩት ያንን እቃ? ሌላ ቦታ ነው በቃ የተባልኩት። አድርስ የተባልኩት ቦታ ማድረስ ነው። እኔ ይኸውልህ ታሪኩ፣ እኔ እናንተ በሰላም ለህግ አካል አሳልፌ እንድሰጥ ከፈለክ፣ በህይወት እንድጫወት ካልፈለክ፣ መፈጠርን እንድጠላ እንዳደርግ ካልፈለክ፣ እውነት እልሃለሁ እኔ
እንዲች አድርጌ ልነካ አልፈልግም። እንዲች አድርጌ ካልሆነ ግን የምፈልጋቸው መልሶች የማትመልስልኝ ከሆነ ስላንተ አይደለም፣ ስለ ቤተሰብ አይደለም፣ ስለ ባለቤት ቤተሰቦች አይደለም፣ ስለማንም ሰው ህይወት ግድ አይሰጠኝ። ምንም ነገር ከማድረግ ወደኋላ አይደለም። ይሄን ከምታወራቸው ውስጥ ከምታስባቸው ነገሮች ውስጥ እንድታስገባልኝ ይፈልጋል። እዛ አካባቢ ላይ የነበሩት ወጣቶች ሁለቶቹ ማስክ አድርጓል ብለን ሁለቶቹን የምታውቃቸው ይመስለኛል። ስለነዛ ወጣቶች ብዙ ማውራት አልፈለክም። ሃይላይት ነው ማለፍ የፈለከው። እነዛ ሁለት ወጣቶችስ እነማን ናቸው? እኔ ከማንም ጋር ልተዋወቅም። አንተ እንዴት ነው የማታውቃቸው? እነዛን ሁለት ወጣቶች አውቃቸዋለሁ እያልከኝ ነው? ሰማህ አይደል? እነዛን ሁለት ወጣቶች ታውቃቸዋለህ? እኔ አላውቃቸውም እንዴ። ማስክ ያላደረጉትን ልጆች አውቃቸዋለሁ እያልከኝ ነበር። ሰማህ አይደል? አውቃቸዋለሁ አላልኩህም። በቃ እንዴ እዛ እየጠበቁ ነበር ነው ያልኩህ። እሺ ማስክ እስካላደረጉ ድረስ እነማን ናቸው? እኔ ታውቃለህ፣ እዛው አብረው ይሰሩ። በህይወቴ እዛ እስከምሰራበት ሰዓት ድረስ ማንም ሰው ማስክ አድርጎ እቃ ቀብሎኛ ያቀብላል ከነዛ ሁለት ወጣቶች ውጪ። ይሄ ማለት የቀሩት ሁለት ወጣቶች የምታውቃቸው ሰዎች ናቸው ማለት ነው። ሰማህ አይደል? እኔ በቃ እቃ የምሰጣቸው ናቸው። ሌላ እኮ ምንም ግንኙነት የለንም። እንዴ ግንኙነት ኖራል ኖረ እነማን ናቸው እነዛ ልጆች? ማንነታቸውን አላውቅም። በቃ እኔ እቃ ስሰጣቸው ብቻ ባይን ነው የማውቃቸው። ታሪኩ እነማን ናቸው? ባይን ነው የማውቃቸው። አለቀ። የኔ እቃ መስጠት ብቻ ነው የኔ ስራ። መታወቅ አይፈቀድልንም። የት ነው የወሰድካቸው? ከዛ በኋላ አድርሰን አሉኝ። እኔ የሆነ ጫካ ቦታ ላይ አወረድኳቸው። እቃውን ይዘው ወረዱ። እኔ ተመልሼ መጣሁ። በቃ አለቀ። ከዛ ውጭ የት እንዳሉ አታውቅም? እኔ ምንም የማውቀው ነገር የለም። ከዛ በኋላስ እነዛ ልጆች ድጋሚ አላገኘሃቸውም? ከዛ በኋላ እኔ ሰርቼ አላውቅም። ያው በቃ እንዲህ የቤት ነው ያለሁት። እኔ ቆየሁ በቃ ወደ እዛም እንትን ካልን። ስለዚህ አስክሬኑን እያላችሁ ወንድሜ የት ነው ታሪኩ? ወንድሜ የት ነው? ወንድሙ የት ነው ያለው? ንገረን። ወንድሙ የት ነው ያለው? በቃ እኔ የሆነ ወጣት እንፈልጋለን ለስራ ምናምን አሉኝ። ያው ስራ ፈት ስለነበር እሱ ራሱን ከጠቀመ ብዬ አስገባሁት። በቃ ማለት አሁን ላይ የት እንዳለ ምናምን ምንም የምናውቀው ነገር የለም። ወንድሜ የት እንዳለ አታውቅም? ወንድሜ የት እንዳለ እስኪ ጋር ምንም የማውቀው ነገር የለም። ተረጋጉና ቀስ ብላችሁ አሉ። ተረጋጉና ቀስ ብላችሁ ማለት ነው። ስራ አስገባልኛል። ሲያስገባሁት በቃ አለቀ። ግደልልኛል። እንዴት ነው ወንድሙ የት እንዳለ በቃ እንዴት ነው የማታውቀው? በቃ እኔ ስራ አስገባሁት። እኔ እሱ ስራ ይሰራል ህይወቱን ይቀይራል ብዬ ነው። ከዛ የት እንዳለ ምናምን ምንም የማውቀው ነገር የለም። አሁን ላይ ማለት በቃ አሁን ብዙዎቻችን ስራ ከሰራ ምናምን በኋላ እንገናኝ ነበር፣ ግን ይሄኛውን የመጨረሻውን ስራ ከሰራን በኋላ ለሁላችንም እረፍትን የሰጡን። ስራ ቀጥሯለሁ ብለህ ገደልክብኝ ወንድሜ። ወንድሟን ምን ያደርጉታል ብለህ ታስባለህ? ወንድሟ ምን ሊሆን ይችላል? የወንድሟ ዕጣ ፈንታ ምንድን ነው? አስክሬን እያላችሁ የምትቀያይሩት አስክሬን ይሁን ምን ይሁን ምንም የምናውቀው ነገር የለም። በቃ በካርቶን ሲላቸው በሳጥን እያሸጉ እንትን ይላሉ። ማለት መጠየቅ ምን ማለት አንችልም። እቃው ምን እንደሆነ ምንም ነገር መጠየቅ አንችልም። ስለ ወንድሟ መጠየቅ እኮ ሳልፈልግ ቀርቼ አይደለም፣ ግን በጣም እንፈራለን። ቀና እንኳን ብለን ማየት አንችልም። እና ለምን አስገባው? ስራ ፈቶ እድሜ ልኩ ላይ አይቀመጥም። ራስሽ አይደለሽ እንደ የስራ ምናምን ስትይ ነበርሽ። በቃ ታዲያ እኔስ ምን አውቃለሁ? እናንተ አይሆንም አትልም? ሌላ ስራ የለም። አስገባልኛል። አስገባሁት። በቃ አለቀ። እኔ አሁን ይህንን ራሱ መናገሬን ካወቁ ለህይወቴም ለቤተሰቤም ለእናቴም ለእሷና ለቤተሰቧም ጭምር በጣም አደገኛ ናቸው። ሰዎች በጣም ትልልቅ ሰዎች ምናምን ናቸው። ከውጭ የሚመጡትም ፈረንጆች ምናምን አሉ። በግል ፕሌን ምናምን ነው የሚንቀሳቀሱት ከውጭ ሲመጡ።
በጣም ፕሮቶኮል አላቸው ጋርዶች በጣም ትልቅ ፓወር ያላቸው ሰዎች ናቸው እና ከመግደልም ወደኋላ አይሉም። እናቴ ታሪኩ ጉድ ሰራኝ፣ ታሪኩ ጉድ ሰራኝ። እናቴ ወንድሜ ታሪኩ ጠፋኝ። ምን ነው በቀረብኝ? ባሌ ባልኩኝ ባመንኩኝ የኔ ባል ጨዋ ነው ብዬ በተከራከርኩ ታሪኩ ወንድሜ ሰማያለህ። በህይወት የመኖሬ ምክንያት እኮ ቤተሰቦቼ ናቸው። ስለዚህ ማድረግ የፈለጋችሁትን ነገር በሙሉ አድርጋችሁ ጨርሳችኋል ማለት ነው። እኔ አሁን አንተ የምትለው ምናምን አይነት አይደለም ያለው ነገር ማለት እኔም ሆንኩ ሊያ በቃ ማለት የምናውቀው ነገር ቢኖር አሁን ሰዎቹ ገንዘብ ዶክሜንት ምናምን ነገር ያሸሻሉ። እርግጥ ህገወጥ ገንዘብ ምናምን እናዘዋውራለን እንደ ኮንትሮባንድ ምናምን አይነት ትልልቅ እቃዎች ምናምን ትንላለን። ከዛ ውጭ ግን ሰው ምናምን ነገር ሊገሉ በፍጹም እንደዛ የሚያደርጉ አይነት ሰዎች አይደሉም። በጣም ጨዋ ናቸው፣ የዋህ ናቸው። የሆነ ነገር ቸገረን ራሱ ስንላቸው ምናምን ብር ይሰጡናል። በጣም ብዙ ብር ራሱ እንደ ብድር ራሱ ስንጠይቅ እንድንወስደው ምናምን አድርገው ነው የሚሰጡ። በጣም ጨዋዎች ናቸው። ሰው ምናምን በፍጹም አይገሉም እነሱ። ሲቀጥል ማለት የኔ ቤት ነው ብለህ ደግሞ እርግጠኛ ከሆንክ ገንዘብ ምናምን ነገር ደብቀው ነው እንጂ እንደዛ አድርገን ነው እንጂ የሚሆነው ወይ ሊቀብሩ ወይ እንደዛ ፋይል ሊያስቀምጡ ይሆናል እንጂ በጭራሽ አስክሬን ምናምን እንደዛ እንትን አያደርጉም። ስለዚህ አሁን አንተ እያልክ ያለው አንተ ቤት ውስጥ ያስገባነው አስክሬን አይደለም ነው? እንደዛ ፍጹም አያደርጉም። ታዲያ እኔ ቤት ውስጥ ማነው አስክሬን ያመጣው? ማነው ቤት አስክሬን ያመጣው? ማነው ያመጣው? ማነው ያመጣው? ይውጣ መውጣት ነው ያለበት። ታ ቤትሽ ውስጥ የተደበቁ ፋይሎች ካሉ እኛ ሳንበረብር እስካሁን እየፈለጉ ያሉት ነገር አለ። አንዳችም እንግዲህ ነፃ ሊያደርግ የሚችል ምንም ነገር እዚህ ቤት አልተገኘም። ከባለቤትሽም ከአንቺም ከዚህ ቤት እኔን ነፃ ሊያደርገኝ የሚችል አንዳችም ነገር አልተገኘም። ያኔ ምን አገባኝ ስለአንተ ወንድሜ። ውድ ቤተሰቦች እንግዲህ ያው ከዚህ የበለጠ እዚህ ቤት ውስጥ ጊዜ ማፍጀት ያለብን አይመስለኝም። ቀጥታ ከዚህ ቤት ወጥተን ማጣራት ያለብን ነገሮች በሙሉ አጣርተን መሄድ ወዳለብን ቦታዎች የምንሄድ ይሆናል። እስከዛው ድረስ እናንተም ይህን ፕሮግራም በመከታተል ሀሳብ አስተያየቶቻችሁን ሊጠቅም ይችላል፣ ይሄ ነገር ሊደግፍ ይችላል ብላችሁ የምታስቡትን ነገር በሙሉ ሀሳብ አስተያየታችሁን ማስቀመጥ ያለባችሁ ቦታ እንግዲህ የምታውቁት ነው። ኮመንት ላይ አስቀምጡልኝ፣ ለብዙ እንዲደረስ ሼር አድርጉልኝ። አዲስ የሆናችሁም ደግሞ ይህን ቻናል ሰብስክራይብ አድርጋችሁ እኔ መጥቀም የሚችሉ ሊደግፉኝ የሚችሉ ነገሮችን ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩ።